እንደምን አላችሁ እንደምን ቆያችሁ? እግዚአብሔር አምላክ ስላገናኘን ስሙ ይክበር ይመስገን። ዛሬ ደግሞ በዚህ በሳጥናኤል ጎል ኢትዮጵያ ብለን በጀመርነው ርዕሰ ጉዳያችን ላይ የጃፓኑ መሪ የጠየቃቸው 3 ጥያቄዎች አሉ። እነኚህ ጥያቄዎች ምንድናቸው የሚለውን አንስተን ቆይታችንን እናጠናቅቃለን። ከባለፈው ፕሮግራማችን የኢንዶኔዥያው መሪ ያነሳቸው ጥያቄዎች ነበሩ። ከዚህ ከመጽሐፈ ሄኖክ ጋር በተገናኘ ማለት ነው። እያንዳንዳቸው መሪዎች የጠየቁትን ጥያቄ በተመለከተ ፖፑ የቫቲካኑ ፖፕ ማለት ነው እንግዲህ አሁን በህይወት የሉም፣ ለእያንዳንዳቸው መልስ የሰጡበትን እንመለከታለን። በነገራችን ላይ በእነሱ አመለካከት ይሄ የመጨረሻ ጦርነት ተካሄዶ ድጋሚ እንደሚነሱ አሁን ቢሞቱም እንኳን ድጋሚ ተነስተው ፍልሚያ አካሄደው ድጋሚ ኤግዚስት እንደሚያደርጉ አይነት ነው እነሱ በሚፈጥሩት ዓለም ውስጥ ማለት ነው። ወይም ደግሞ አዲስ ዓለም ስርዓት ብለው የሚሰሩት አለ አይደለ፣ በዛኛው ዓለም ማለት ነው። ስለዚህ ይሄንን ስናነሳ እያንዳንዳቸው እንግዲህ ፍሬሽ የሆኑ መሪዎች ያልኳችሁ ከጂ8 ሀገራት ውጪ የሆኑ ሌሎቹ ፍሬሾቹ ተቀላቅለው ስለ አዲስ ዓለም ስርዓት ተነግሯቸው ስለ ጎላቸው የህይወት ዛፍ ገነት ማን እንደሆነ ምን እንደሆነች የት እንዳለች ገነት የት እንደሆነች ምናምን የተነገራቸውን ነገር ዘርዘር አድርጎ የሚነግረን ፓርት አለ። አንስተነዋል ሰሞኑንና ጎላችን ኢትዮጵያ ነች ነው፣ ገነት ያለችው ኢትዮጵያ ነች በሚል የሚናገሩት ነገር አለና ምናልባት ከዚህ ጋር በተገናኘ የጃፓኑ መሪ ያነሳው ምንድነው? አንደኛ ኢትዮጵያን ገነትን በተመለከተ ያላቸው አመለካከት ምን ይመስላል ነው። እኔ እስከሚገባኝ ድረስ ኢትዮጵያውያን ገነት በሀገራቸው እንዳለች ቢያቁም ግን እንኳን የሆነ በጥርጣሬ እንደሚገነዘቡ ነው። ወይም ደግሞ ያላቸው አመለካከት 100% ብለው እንደማያምኑ እንደሚጠራጠሩ አይነት ነው። ያውቃሉ ግን ያን እርግጠኛ አይደሉም ነው። ሁለተኛ ወደፊት ስለምንሰራት አዲስ ዓለም ስለምትባለው ይችን አዲስ ዓለም ስርዓት ወይ አዲስቷን ዓለም ስንፈጥር ሁሉ ለማድረግ ጎላችንን ለማሳካት ኢትዮጵያዊ ውስጥ ያሉ መሪዎችና ተጽዕኖ ፈጣሪዎች የዚህ ዓላማ ገብቷቸው ሜምበር ወይም አባል የሆኑ አካላት አሉ የሚል ሁለተኛ ያነሳው ጥያቄ ይሄ ነው። በሌላ በኩል ተጽዕኖ ፈጣሪ የምንላቸው ሰዎችስ ኢትዮጵያውያን ሆነው ተጽዕኖ ፈጣሪ የምንላቸው ሰዎች ለዓላማችን ለጎላችን እንቅፋት አይሆኑብንም ወይ? ስለዚህ ይሄ በምን መልኩ ነው የሚታየው የሚል 3 ጥያቄዎችን እንዳነሳ ይነግረናል። በነገራችን ላይ ይሄ የሳጥናኤል ጎል ኢትዮጵያ ኢቭን ባያነሳው እንኳን የምናያቸው በጣም በርካታ እውነታዎች አሉ። አንዳንዴ ነገሮችን የማንክዳቸው እውነታዎች ስላሉ ማለት ነው። ለምን በግሎባላይዜሽን ዓለም ውስጥ ያለችው ዳቢሎስ ይሄን አንድ ሁሌ የማነሳው አንድ ነገር አለ። በመላእክት ዓለም መላእክትን አሰባስቦ በሱ ስር ብቻ አድርጎ ለመግዛት የሄደበትን ርቀት እናስታውሳለን። ከዛም አልሳካለት ብሎ እቅዱ ከሽፎበት እንደነበረ እናውቃለን። ከዛም ድጋሚ ወደዚህ ምድር ከወረደ ወደ ጥልቁ ከወረደ በኋላ የኖህ ዘመን ላይ የነበረውን አሰራር በደንብ ማስታወስ ተገቢ ነው። ለምን ያኔ ሰው ልጆችን ሁሉ አሰባስቦ በእግዚአብሔር ላይ አሳምጾ እንደነበረም እናውቃለን። ሁለተኛው ማለት ሶስተኛ በባቢሎን ዘመን ነው። እንግዲህ ጥቅመ ሰናኦር የሚባለው የባቢሎን ግንብ ተገንብቶ የነበረበት ሰዓት ማለት ነው። ያኔም የሰው ልጆችን ሁሉ አስክዶ እግዚአብሔርን ትተው ፈጣሪ የለም ብለው ሰብስቦ ወደ አንድ አምጥቶ አመጽ እንዲያምጹ ያደረገበትን ሰዓት እናስታውሳለን። ከዛም እንደገና ድጋሚ ቋንቋ ከተቀላቀለ በኋላ ቋንቋ ከተደባለቀ በኋላ የሰው ልጆች ቋንቋቸው የተለያየ ከሆነ በኋላ የሴም የያፌትና የካም ነገድ ከተለያየ በኋላ ሁሉም ያንናቸው ቋንቋ ከያዙ በኋላ እንግዲህ በዓለም ላይ ከተበተኑ በኋላ ድጋሚ ዳቢሎስ ነገስታትን እየተጠቀመ ዓለምን ወደ አንድ መንደር ለማምጣት የሄደበትን ርቀትም እናስታውሳለን። ልክ ጀስት የግሪክ ኢምፓየር፣ የሮም ኢምፓየር፣ የባቢሎን ኢምፓየር እያልና የሜሶፖታሚያን ኢምፓየር፣ የፈርዖኖች ኢምፓየር እያል የምንጠቅሳቸው በጣም በርካታ ዘመናት ወይም ነገስታት ነበሩ እና አጠቃላይ ወደ አንድ ማምጣት ነው የፈልገው በተለያየ መንገድ ዳቢሎስ ዓለምን ስብስብ አድርጎ እሱ ዓላማው ታርጌቱ የሰው ልጆችን ነፍስ ነው የፈልገው በአጠቃላይ በዋና ግን አሁን ድጋሚ አሁን እናንተ ባለንበት ዘመን ደግሞ ግሎባላይዜሽን በሚል ነው ስሙን ሰይሞ ዓለምን ወደ አንድ መንደር አምጥቶ ለዳቢሎስ ዓለምን ማስገዛት የሚል ቅዠት አለባቸው። ቅዠት ብቻ አይደለም በነገራችን ላይ ፕራክቲካሊ መሬት ላይ የሚሰሩ ስራዎች ስላሉ ማለት የምናያቸው የምንሰማቸው የምንመለከታቸው ነገሮች ስላሉ ሁሌ ዓለም አቀፍ ሚዲያዎች ሁሌ የሚለፈልፉብን
ማህበራዊ ሚዲያው ሁሌ የሚነግረን ዓለም ላይ የሚደረጉ እንደ አይነት ግፎች ሰው በሰው ላይ የሚጨክነው ነገር የምናያቸው ጦርነቶች፣ በሽታዎች፣ ረሃቦች ምንድናቸው ስንል ይሄ ከጀርባ ሆነው ይሄን የሚሰሩ አገራትና መሪዎች የዲያብሎስ ስራ አስፈጻሚዎች ስላሉ ጭምር ነው። ይሄ ለነሱ ለኛ እንደ ጦርነት፣ እንደ ቀውስ፣ እንደ ረሃብ፣ ቸነፈር ይሄ ሁሉ ሰው ልጅ የማይስማማው የማይመቸው ነገር አድርገን ልንወስደው እንችላለን። በእነሱ ዘንድ ግን ይሄ ግብ ነው፣ ዓላማ ነው፣ ስራ ነው ለነሱ። በነገራችን ላይ ይሄ የሆነበት ምክንያትም ዓለምን ወደ አንድ ለማምጣት በኪዮስ ነው ይሄን የሚያደርጉት። ስለዚህ ለነኚህ ሰዎች ኢትዮጵያ ቁጥር አንድ ጎላቸው ናት። ለምን? ኢትዮጵያ የእግዚአብሔር ሀገር ስለሆነች፣ መንፈሳዊ ሀብት ስላላት፣ መንፈሳዊ ጸጋ ስላላት፣ መንፈሳዊ ጥበቃ ስለማይለያት ሁሌ ይሄን ነገር በደንብ አትኩረው ነው የሚሰሩበት። ስለዚህ የሳጥናኤል ጎል ኢትዮጵያ ኢቭን ራሱ በዚህ ጉዳይ ላይ ባይነግረንም እንኳ የናድዋን ታሪክ ማንሳት እንችላለን። በንጉሱ ጊዜ ኢትዮጵያ ውስጥ መጥተው ከ40 ዓመት በኋላ ለመውረር ያደረጉትን እንቅስቃሴ ማየት እንችላለን። የምናያቸው በጣም በርካታ የምንሰማቸው ታሪኮች የሚነግሩን በጣም በርካታ ነገሮች አሉ። እነዚህ ነገሮች ስንመለከት ይሄ የውጭው ዓለም የምዕራቡ ዓለም የምንላቸው ያላቸውን ተጽዕኖ ተጠቅመው ሀገራትን በስራቸው አድርገው ኮሎናይዝ አድርገው ኮንትሮል አድርገው ባህል፣ እምነት፣ እሴታቸውን ጭነው የኔና የናንተን እምነትና ባህል አጥፍተው የነሱን ጭነው ለዲያብሎስ ማስገዛት የመጨረሻ ግባቸው ነው። ይሄ የሚካድ ነገር አይደለም። ቅድም እንዳልኳችሁ ልክ በመላእክት ዘንድ የነበረው ጥንስስ ሴራ ፈረሰበት። በነማን? በነ ገብርኤል በነ ቅዱስ ሚካኤል አማካኝነት ፈረሰ። ይሄንንም በነገራችን ላይ ራእይ ዮሐንስም ይነግረናል አይደል እንዴ? ሚካኤልና መላእክቱ ዘንዶውን ተዋጉት አልቻላቸውም ይለናል። በጦርነት ተሸንፎ እንደወረደ በኖህ ዘመን ደግሞ ድጋሚ የሰው ልጆች ሁሉ አሰባስቦ በእግዚአብሔር ላይ ያሳመጸበት ዘመን ነበር። ኖህ ነበር አይደል የተገኘው። ኖህ እምቢ ብሎ መርከብ ሰርቶ ራሱን ከንፍር ውሃ ያዳነ ማለት ነው። ሌላው ግን በንፍር ውሃ የጠፋው። ሁለተኛው እግዚአብሔር ስራውን ያፈረሰበት። ሶስተኛ የባቢሎን ግንብ ያልኳችሁ ነው። ባቢሎን ግንብ ገንብተው የሰው ልጆች ሁሉ በእግዚአብሔር ላይ አምፀው ወደ ሰማይ ጦር እየወረወሩ እግዚአብሔርን ከዙፋኑ ለማውረር ነበር ሲሰሩ የነበሩት። ያ ሶስተኛው ነው። ከዛ በኋላ ደግሞ ያልኳችሁ ቅድም ታላላቅ ዓለም አቀፍ ነገስታትና መንግስታትን ተጠቅሞ ዓለምን ወደ አንድ አምጥቶ ለጣዖት ለማስገዛት የሄደበት እናስታውሳለን። የነ ሮም፣ የነ ግሪክ፣ የነ ባቢሎን እና ምን እያልን የምንጠራቸው ቋንቋ ከተደበላለቀ በኋላ ማለት ነው። አሁን ግን ክርስቶስ ዓለምን አድኖ ካረገ በኋላ አሁን ላይ ዲያብሎስ ዓለምን ወደ አንድ መንደር በሚል ስበብ እየሰራበት ነው ያለው ነው። አሁን የምናያቸው በጣም ብዙ ምልክቶች አሉ። ስፔሻሊ አሁን ያለንበት ዘመን ደግሞ ቴክኖሎጂው ይሄንን የሰይጣኒዝም እንቅስቃሴ የበለጠ እያጠናከረለት ነው ያለው። ለምን እስከዛሬ አሁን ምዕራባውያን የምንላቸው ከዛ ድረስ መጥተው ነበር እዚህ እኛ ጋር መጥተው ብዙ ነገር ለመስራት የሚፈልጉት ሃይማኖታቸውን፣ እምነታቸውን፣ የነሱን አመለካከት፣ የሰይጣን አሰራራቸውን ኦን ማድረግ የሚፈልጉት። አሁን ግን እድሜ ለማህበራዊ ሚዲያ፣ እድሜ ለሶሻል ሚዲያ እዛው ቁጭ ብለው ማንኛውም ነገር መስራት ይችላሉ። አንዳንዴ ዓለም አቀፍ የሆኑ ሪፖርቶችን ማየት ትችላላችሁ። የምንሰማቸው እንደ ሀገር እንደ ኢትዮጵያ የሚወጡ በጣም ብዙ ነገሮች አሉ። የዲፕሬሽን የትውልድ ለምሳሌ ባልሆነ ሱስ ውስጥ ገብቶ መገኘት፣ ባልሆነ ሃይማኖትና እምነት በማይፈቅደው ነገር ውስጥ ተዘፍቆ መገኘት፣ እንደ አይነት ሪፖርቶች ሲወጡ የምናያቸው ነገሮች አሉ። አሁን የመርዝ አሰራራቸውን ይሄን የሰይጣን አሰራራቸውን እዚህ ድረስ መጥተው መስበክ አይጠበቅባቸውም። እዚህ ድረስ መጥተው መሳሪያ ይዘው ጦር አዝምተው ተዋግተው እንደዛ አይደለም ጊዜው። አሁን በቴክኖሎጂ ሁሉ ነገር ማድረግ እንደሚችሉ ብዙ የምንጠቅሳቸው ምልክቶች ስላሉ ማለት ነው። ስለዚህ እኔና እናንተ አሁን ባለንበት ዘመን ዓለምን በግሎባላይዜሽን ማዕቀፍ ወደ አንድ መንደር አምጥተው ለዲያብሎስ ማሰገር ነው። እንዴት የሚለውን ነገር ደግሞ አንድ በአንድ ከዚህ በፊት የሚያነሷቸው እንዳሉ ያው አይካድም። ለምሳሌ በኢንተርቴይንመንቱ ዘርፍ ብንሄድ፣ በዘመናዊ ትምህርቱ ዘርፍ ብንሄድ፣ በዚህ በባህልና ኢንዱስትሪው ዘንድ ብንሄድ፣ በአለባበሳችን ብንሄድ፣ በአመጋገባችን ብንሄድ፣ በአነጋገራችን ብንሄድ፣ በስርዓታችን ብንሄድ እያንዳንዷን ነገር በዝርዝር ሐሳብ አፈጻጸም ላይ ስንሄድ የኛ ያልሆነውን ነገር ከኛ እያስወጡ ወደ እነሱ የሚያስገቡበት መንገድ ማለት ነው። ስለዚህ ይሄ ማለት በአጠቃላይ የሳጥናኤል ጎል ነው። ይሄ ዓላማው ይሄ ነው። የኛ የሆነውን ነገር ተከትለን እንዳንሄድ በሰይጣናዊ መንገድ እንድንሄድ ማድረግ የሰይጣን የዲያብሎስ የዋናው እቅዱ ነው። ስለዚህ ፍስሐ ያዜ ጽፎ ባይሰጠንም ባይነግረንም እንኳን ኢቭን
እኛ በአይናችን የምናያቸው የምንሰማቸው ነገሮች ከዚህ በላይ ማረጋገጫ የላቸውም። አንዳንድ ጊዜ መጽሐፍ በሁለት አይነት መልኩ ይጻፋል። በልብ ወለድ ሊጻፍ ይችላል፣ እውነተኛ ታሪክ ላይ መሰረት አድርጎም ሊጻፍ ይችላል። ያው ልብ ወለድም የገሃዱ ዓለም እውነታ ነጸብራቅ ነው አይደለ? ብዙ ጊዜ ሳተናል ኢትዮጵያን ሰዎች በልብ ወለድ መልኩ የሚወስዱበት ማንገል ስላለ ማለት ነው። ዞሮ ዞሮ ልብ ወለድም ሆነ እውነተኛ ታሪክም ሆነ መሬት ላይ ያለውን የሚነግረን እውነታዎች አሉ ማንክዳቸው ማንቀበላቸውም እንዳሉ ሆነው ማለት ነው። በርካታ እውነት ሆነው የምናያቸው በጣም በርካታ ነገሮችም አሉ። ስለዚህ የሚጠቅመንን ነገር እንወስዳለን፣ የማይጠቅመንን ነገር እናስቀምጣለን። ስለዚህ በዛ መልኩ ነገሮችን ሰፋ አድርገን ስንመለከት የዲያብሎስ ዓላማና ጎል እንደሚታወቀው እምነትን፣ ባህልን ማጥፋት ነው። ስለዚህ ኢትዮጵያውያን ሆነው የኢትዮጵያን ባህል፣ እምነት፣ እሴት የሚያጠፉ አባሎች አሉን ወይ የሚል ጥያቄ የጃፓኑ መሪ አነሳ ነው አይደል? እሱ ያለን የጃፓኑ መሪ ማያንሰው ተውት። ግን ኢትዮጵያዊ ሆነው የኢትዮጵያን እምነት ባህል የሚያጠፉ መሪዎችና ታላላቅ ተጽዕኖ ፈጣሪ ሰዎች የሉም ወይ? ከመቼ ጀምሮ? ከዛሬ 100 ምናምን ዓመት ፊት ጀምሮ የነበሩ እስካሁን ድረስ ያሉ በጣም በርካታ አሉ። ይሄንን ነው እየነገረን ያለው አሉ። የኢትዮጵያን ባህል፣ የኢትዮጵያን እምነት፣ የኢትዮጵያን እሴት የሚያሸረሽሩ ማለት ነው። ከዚህ በላይ ዓላማን ማሳካት አለ እንዴ? የለም። ስለዚህ ያንን ማለቱ ነው ባጭሩ። ተጽዕኖ ፈጣሪ የሆኑ ሰዎች ቻሌንጅ አይሆኑብንም ወይ የሚል ሐሳብም ተነስቷል። እንግዲህ ምናልባት መጨረሻ ላይ ፖፑ የሚመልሳቸው መልሶች አሉ። እሱንም እናያለን። የነዳቸው ሀገራት መሪዎች የጠየቁትን ጥያቄ እንደገና ለዛ ጥያቄ ፖፑ የሰጠው መልስ አለ። ስለዚህ ያንንም አንስተን እናያለን ወደፊት። እኔና እናንተ ግን ምን ማድረግ አለብን ነው? ከእግዚአብሔር ጋር መገናኘት አለብን። እግዚአብሔር ላይ ሙጭጭ፣ ሃይማኖታችን ላይ ማለት ነው። ከቴክኖሎጂው የሚጠቅመን ነገር እንወስዳለን፣ የማይጠቅመን ነገር እንተዋለን። እዚህ ዓለም ላይ ሁሉ ነገር አይጎዳም፣ ሁሉ ነገር አይጠቅምም። የሚጠቅመውን ትወስዳለህ፣ የማይጠቅመው በቃ ይሄ ዓለም ማለት አክቹዋሊ አሁን የኢንተርኔት ዓለም ማለት አሁን ኢንተርኔት እንግዲህ ዓለም አቀፍ የሆነ የሰው ልጆች የሚግባቡበት ሲስተም ነው። ኮምፒውተር ላይ ቤዝድ ያደረገ ማለት ነው። በዚህ በኢንተርኔት ዓለም ውስጥ ብዙ ነገር ነው የሚለቀቀው። የማይለቀቅ ነገር የለም እኮ። መልካም ነገር ይለቀቃል። ጥሩ አስተማሪ የሆኑ ጥሩ ኮንተንቶች ይለቀቃሉ። በዛው ልክ ደግሞ የማይጠቅሙ ነገሮችም ይለቀቃሉ። ከኛ የሚጠበቀው መርጦ መብላት ነው እንጂ የኢንተርኔቱን ዓለም መቃወም አይደለም። ኢንተርኔት ለምን መጣ አይደለም። ኢንተርኔት ራሱ የቻለ ሳይንስ ነው። ራሱ የቻለ ተፈጥሮ ነው። ሰዎች ያመጡት ማለት ነው። ግን ያን አጠቃቀሙን ከኛ ምን ማድረግ አጠቃቀሙን ማወቅ ግን ከኛ ይጠበቃል ነው። ችግሩ ግን በዋናነት ዓለም ላይ የምናየው የኢንተርኔቱ ዓለም ማህበራዊ ዓለም ከመልካሙ ነገር የበለጠ መጥፎ ነገር ነው በደንብ የሚዛመተው። ብዙ የምናያቸው ነገሮች አሉ፣ ብዙ የሚበክሉ ነገሮች ማለት ነው። አእምሯችሁን ጠብቁ፣ ህሊናችሁን ጠብቁ፣ ጭንቅላታችሁን ጠብቁ፣ በብዙ ነገሮች እንዳይበከሉ ማለት ነው። ይሄን ካላደረግን አስቸጋሪ ነው። ጊዜው እጅግ በጣም ዘመኑን ልንዋጅበት የሚገባ ጊዜ ነው የሚል መልእክት ነው ማስተላለፍ የወደድኩት። የጃፓኑ መሪ የጠየቃቸው 3 ጥያቄዎች አሉ። ገነትን በተመለከተ የኢትዮጵያን አመለካከት ማለት ነው። እንደገና ደግሞ ስለ አዲስ ዓለም ስርዓት፣ ስለ አዲሲቷ ዓለም ምስረታ ኢትዮጵያውያን መሪ ወይም ተጽዕኖ ፈጣሪዎች አባል ናቸው ወይ የሚል ያነሳው ጥያቄ አለ። በሌላ በኩል እንደገና ደግሞ ተጽዕኖ ፈጣሪዎች ኢትዮጵያውያን ማለት ነው ስለ ጎላችን እንቅፋት አይሆኑንም ወይ? በዚህ ጉዳይ ምንድነው ያለው የታሰበው ነገር የሚል ጥያቄ አንስቷል የጃፓኑ መሪ። መልሱን በቀጣይ እናያለን ማለት ነው። ዛሬ የነበረን ቆይታ ግን ይሄን ይመስላል። በድጋሚ ደግሞ እንደዚሁ እስከምንገናኝ መልካም ቆይታ እንዲሆንላችሁ እመኛለሁኝ። ይቆየን። ባይ ባይ።